ተመልሰናል ክቡራትና ክቡራን ተመልካቾቻችን አቶ ሽሎሙ እንግዲህ ያንተን አመለካከት ወራሰው እየተጠበቀ ነው የማስተያየታቸውንም እየገለጹልኝ ነው በነገራችን ላይ ወለ ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ጦርነቱ ከተጀመረ ጊዜ ጀምሮ ጉዳት በደረሰባቸው አካባቢዎች እየሄዱ ይጎበኛሉ በኤርሼባ ሪሾን ለጽዮን ራማት ጋን ፔታህ ቲክቫ ከዛም አልፎ ተርፎ በየቀኑ ቢያንስ አንድ ጊዜ ጋዜጣው መግለጫ ይሰጣሉ የጋዜጠኞችን ብዙ ጊዜ አድርገውት የማያውቁትን ሁሉ ጥያቄዎች ሁሉ ተቀብለዋል ሐሚና የቴደ እስካሁን ድረስ አንድ ጊዜ ብቻ ነው ተደብቆ የተቀዳውን ያስተላለፈው ያው ለዩነቱ ምን መሰለ ብዙ ጊዜኛ አሁን እነ ሲንዋር እነ መሐመድ ደፍ እነ ሂዝቦላ ናስራላ ሌሎቹም እንደዚሁ ከቡንከር ገብተው ነበር እነሱ ምሽጋቸው መሬት ውስጥ እነዚህ ግን ቴሮሪስት ኦርጋናይዜሽኖች ናቸው ማለት እነዚህ የቴሮር ድርጅቶች ናቸው ሐሜናይ ግን ያገር መሪ እኮ ነው ያገር መሪ ነው አንጋፋ ስለዚህ ያገር መሪ ከሆነ የት ሄደህ ነው ለምን አትወጣም በነገራችን ላይ እስራኤል ጀነራሎችን በገደለችበት ደቂቃና ሰከንድ ወይም ደግሞ የመጀመሪያው ጊዜ መግደል ይችላል መጀመሪያ ሲጀምራው መግደል ይቻል ነበር ምንም ችግር አልነበረበትም ይታወቃል የት እንዳለ ያ ብቻ ሳይሆን አሁንም ቢሆን እስራኤል የት እንዳለ ታውቀዋለች ግን ሐሜናይ ያለቀለት መሪ ነው ማለት ይችላል ሸምበቆ ነው ሸምበቆ ነው ማለት ዝም ብሎ ውስጡ ክፍት ማለት ነው አሁን እሱ አብሮ አማካሪዎች የነበሩት በጆሮ ሂናርግ የሚሉት የነበሩት በሙሉ አልቀዋን አሁን ተመልክቱ ሲመጣ አሁን ቢጠራቸው እነሱ ላይኛው ሀገር ነው ያሉ ስንት አመት ሙሉ ስለዚህ ለምሳሌ እንደኛ እና እንደ አሜሪካ በዲሞክራሲ ሀገሮች የጦር ኃይሎች ኤታማዦር ሹም በ3 አመት በ4 አመት ነው የሚለዋወጠው እነሱ ጋር ግን ረጅም አመታት ነው የሚቆየው መቀያየሩ ብቻ አይደለም በነገራችን ኤታማዦር ሹምን ቀየሩት አንድ 24 ሰዓት ኤታማዦር ሹም ነበር ከዛ በኋላ እንዲያውም ጀነራሎቹ ስልጣን ሁሉ መቀበል አልፈለጉ ምክንያቱም ከተፈለግን ዛሬም እኛ አልኮልና ያድራን ስለ ከዚህ ህይወት የበለጠ የለም ነው በነገራችን ላይ ሐሜናይ ብቻ ሳይሆን ሌሎች በሙሉ ማለት ነው ግን አንድ ነገር ልንገር እስራኤል ያደረከች ትኩረት ምን መሰለ በህዝብ የተመረጡትን አልጎዳችም ማለት እንዴት ነው ለምሳሌ ፖለቲከኞችን አልነካችም ያው ለውጭ ጉዳይ ሚኒስትሩ ተፈቅዶለት ለቀደም እንዳልከው አንዴ አሻንጉሊት ፕሬዝዳንት አላቸው እሱ አልተነካም ለኪያኛው ግን በነገራችን ላይ ሌላ ፕሬዝዳንት ነበር በሄሊኮፕተሩ ላይ ተንጃቦ የቀረው አሁን እኛ ግልጽ መናገር እንችላለን የኛ ስራ ነው ይሄን መናገር እንችላለን እሱና የውጭ ጉዳይ ሚኒስትሩ ተሳሳተ እሱን እኔ ተናግሬያለሁ አንተ ወዲያው ነው የተናገርከው እኛ እንኳን አንገራግረ ነበር እንዴ ሊሆን ይችላል እንዴት እኔ እኛ ነው የሸኘናቸው ስለዚህ እስራኤል ብትፈልግ ፕሬዝዳንቱን መሸኘ ይሄ ፕሬዝዳንት እንትን ነው ፓርቬ ነው ዝም ብሎ ያሉትን የሚሰራ እንጂ ምንም ቁም ነገር ያለውና በነገራችን ላይ ምንም ያሰጠው ነገር መግለጫ የለም አልተደበቀም እስራኤልም ታርጌት አላደረገችው ሚኒስተሩም አላደረገችን እስራኤል ለምሳሌ ውጭ ጉዳይ መግደል ብትፈልግ ኖሮ አውሮፕላን እንዲያበር ሳይሆን ከመብራሩ በፊት መግደለም ወይ አውሮፕላኑን ታከሽፈው ነበር ስለዚህ እስራኤል በነገራችን ላይ ያተኮረችው ማለት ነው እስራኤል የኢራንን ህዝብ መጉዳት ብትፈልግ ኖሮ ኢንፍራስትራክቸሩን መጉዳት ጀነምራል የቤንዚን ማምረቻቸውን የውሃ ማከፋፈያቸውን የመንገዶችን ይሄ ድልድዮችን ያን ሁሉ እስራኤል መጉዳት ትችል ነበር ግን እስራኤል ወደዛ አልሄደችም እስራኤል ሄደችው ወታደራዊ ታርጌቶችንና ቅድም ዶክተር ጸጋ እንዳለችው አንደኛ የሚሳይል ፋሲሊቴት የሚያደርጉበት የረጅምና ያጭር ፋክተሪዎቻችን ወታደሮች ደግሞ የህዝብን የሰብአዊ መብት የሚጎዱትን የአብዮታዊ ጋርድ የሚያሉት ባሲጅ የሚባሉት ባሲጅ የሚባሉ ለምሳሌ ባሲጅ እኮ ሚሊሻ እኮ ነው ተቀምጠ ተቤት ህድና እንደ ሮትቫይለር እንደ ውሻ ንከሰው ህዝቡ ሲል ተነስቶ ነው የመልእክት ተቀባይ እኮ ነው ያ ማለት አሁን ለምሳሌ አንዲት ሴት ፊቷን ተሸፍና ካለን ህድና እሷን ያዛት አምጣትን እንደዚህ አይነቱ ነጭ እስራኤል ታርጌት ያደረገችው ምክንያቱም እንዳንተ አባባል ከሆነ መደበኛው የጦር ኃይል መደበኛው የጦር ኃይል ጀነራሎች የሐሜናይ ጀሮ አማካሪዎች ተሸኝተዋል ግን ተራ ወታደሮቻቸው ተጎድተዋል ለምሳሌ አውሮፕላኖቻቸው በሙሉ ወድመዋል እንደዚህ የፋሲሊቴት የሚያደርጉበት ፋብሪካዎቻቸው የሚያቀርባብሩ ተጎድተዋል የሚኒስትር ኦፍ ጀስቲስ የፍትህ ቢሮ ወድሟል ይሄ ደግሞ የአብዮት ጋርድ ቢሮ ወድሟል ማለትም ሊሄዱበት ምን መሰለ በህዝቡ ላይ ደግሞ ተጽዕኖ የሚሰጡ ተቋማትን የመብት ማስከብሩትን ነው ያን ነው ዓላማው ምን መሰለ ይሄ ሶስተኛ ዓላማ ነው እስራኤል የድብቁ ዓላማ ህዝቡ መጨረሻ ላይ ተነስቶ
አብዮታዊ ለውጥ እንዲያደርግ እስራኤል መንግስታቸው ልትቀይርላቸው አትችልም በነገራችን ላይ ሐሜናይ ቢገደል ሌላ ሐሜናይ ሊመጣ ይችላል ግን አንድ ነገር አለ ከእንግዲህ በኋላ በእርግጠኝነት የኢራን ህዝብ ይነሳል የሚነሳበት ሶስት ምክንያቶች አሉት አንደኛ ይሁሉ ማአት ለምን አስፈልገ የሰራችሁት እናንተ ኒውክሌር ቦምብ ያላችሁት አገራችን ፋይዳ ቢስ ሆነ ወደመ ከእንግዲህ በኋላ እንዳንሰራ ሁለተኛ ሊመጣ ነው እናንተ እንደገና እንደበፊቱ ተዘጋጅታችሁ እንደገና ጦርነት ሰምተዱ ደግሞ እስራኤል ደግሞ ቀድማ ትሄዳለች 100 ኪሎ ሜትር ምን ጊዜም እኮ ከእስራኤል ጋር አንወልንም ስለዚህ አርፋችሁ ተቀመጡ ነው የህዝቡ ሁለተኛው ነገር ደግሞ በጃዙር በጣም ጠቀሜታ ያለው ነገር ከእንግዲህ በኋላ እነ ሂዝባላ እነ አጃሃዳ ኢስላሙት ሐማሶች እንኳን ሌላው ይሁዳ በሸሞር ያሉት እንደዚህ የእርዳታ እንቀበላለን ሲሉ የነበሩት እነ የወተት ዝንቦች ሁሉ አሁን በኋላ ያቆማል ምንጩ ተዘጋ አንተ ግን አልገረመህም አሁን ለምሳሌ በዚህ ጦርነት ወቅት የማጠቃለያ መጨረሻ ጥያቄ ነው አልገረመህም ሂዝባላ ጣልቃ ለመግባቱ የወተት ዝንቦች ጣልቃ ለመግባቱ የኢራቅ ሚሊሻዎች ጣልቃ አቅም የላቸውማ እኛ ጽዮናዊዎችን ወደው አይደለም እስራኤልን ወደው አይደለም አቶ ፋሲልን አይኑን አይተው ጥሩ አይን አለ ብለው አይደለም አቅምና ችሎታ ስለሌላቸውና ለምሳሌ ሂዝባላ የቀረው ርዝራጅ ደግሞ እንደሚደመሰስ ያውቀዋል ስለዚህ ያ ብቻ ሳለ ሌላ መልእክት አለ ደግሞ ለአቶ ፋሲል የኢራን ውድቀት የቱርኩን መሬት አስተዋውቀዋል እንደ አርዶጋን የሚባለው እሱም ደግሞ እንግዲህ ከሳምንት በኋላ ዳይፐር አድርጎ ነው የሚሄድ ምንም እኮ አላለም እኮ ተስተዋውቀዋል እሱ ደግሞ ከእንግዲህ በኋላ ከእስራኤል ጋር የሚዝተው ነገር አይኖርም ፍራቻ በፍራቻ ብቻ ማታ ተቀምጦ ተሚስቱ ጋር ምናልባት የውርስ ደብዳቤም እየጻፈም ሊሆን ይችላል እሱም ቢሆን ስለዚህ ይሄ የእስራኤል የበላይነት በዚህ አካባቢ እስራኤል ካልነኳት አልነካም ግን የእስራኤል ጠላቶች የእስራኤል ላይ ዛቻ የሚይዙት ግን በሁሉ ጊዜ ለሐለው በእስራኤል ላይ የሚይዙት ሰዎች ደብፒ እንትናለ ደብዳቤ ያለ መጽሐፍ አለ ይጻፋል ስማቸው አያልቅም ስለዚህ እኔ እንደመስለኝ ከሆነ አሁን እስራኤል ያደረጋችው ተጋድሎ ለራሷ ነጻነት ብቻ ሳይሆን ለኢራን ህዝብ ነጻነት ለዚህ ቀጠና አካባቢ ነጻነትና ኢራንን የሁሉ ይላልው ኢራን የባለም አቀፍ ደረጃ አንዲት አገር የቴሮሪስት ኤክስፖርተር ነች ኤክስፖርት ስታረግ የነበረች ናት በአለም ማለት ነው እዚህ ብቻ አይደለም ሚድል ኢስት ብቻ አይደለም አሜሪካ ውስጥ አውሮፓ ውስጥ ከታይላንድ ከተለያዩ ቦታዎች ያ ሁሉ አሁን ያቆማል ምክንያቱም ምንጩ ደርቋና ይሄ ነው አቶ ሽሎሞ ሞላ የቀድሞ የክኔሴት አባል የፖለቲካ ዜናዊ ተንታኛችን ምክትል ወንድማችን ጭምር በጣም አመሰግናለሁ